ለማግኘት ሰበብ ነው የምትሆነው። ምን አይነት ሰበብ? ሞገስ በብዙ መንገድ በአእምሮ ብስለት መብለጥ አለብን። ኤፍራታን መጠቀም አለብን። ምክንያቱም ዝና ስለ ማህሌት ኤፍራታን እየጠየቃት ነበር። በጣም አሪፍ ሐሳብ ነው። ኤፍራታን በብዙ ነገር መደለል ይቻላል። ብዙም አታስቸግረንም፣ ግን ወይ ደግሞ ማስማማት ወይ ደግሞ መያዝ አለብን። አሪያለ አይኔ ነው ወይስ ነው እያየሁት ያለሁት? ቆይ ተረጋጋ ሞገስ፣ ተረጋጋ። ቆይ ይቻትና እኮ ቆይ ተረጋጋ ብሎናል። ዝና እኮ ሊኖር ይችላል። ትንሽ እንጠብቅ። አሁንም እየፈራን ሞገስ፣ ከፈራ በቃ ወደ ቤት ሂድ። ፍርሃቴ ከወንድሜ ይበልጥብኝ። ሁለተኛው አሳ በእጃችን ገብታለች። የመጨረሻውን አሳ ደግሞ ቀጥሎን እንይዘዋለን። ና ተከተል። ኤፍራታ እንዴት ነሽ? ደህና ነኝ። እየተከታተልከኝ ነበር እንዴ? በዚህ ጋር እኮ ስታልፊ አይቼሽ ነው ገና አሁን የመጣሁት። ወዴት እየሄድሽ ነው? ወደዛ ሰፈር እየሄድኩ ነበር። ማህሌት ስልክ አልደወለችም? አይ አልደወለችም። ዝናስ አልደወለም? አይ ታይ ደውሎልሽ ነበር? ቆይ ምን አድርጊ ብሎ ነው የደወለልሽ? ምንም አትፍሪ ኤፍራታ፣ የኔ ቆንጆ። ምን ያስፈራሽ? ደግሞ ገና ብዙ ነገር ልንሰራ ብዙ ነገር አውርተን የለም እንዴ? አይ አልፈራው። በጣም ጥሩ። እንግዲህ እኔና አንቺ ግንኙነታችን የበለጠ እንዲሰምር አንዳንድ ነገሮችን አብረን ብንሰራ ምን ይመስልሻል? ምን አይነት ስራ? ጥሩ ገንዘብ ያለው ስራ እኮ። ምንድነው ስራው? ማህሌትን አብረን እንፈልጋት። በእርግጠኝነት ደግሞ አብረን ከፈልግናት እናገኛታለን። ይሄ ደግሞ የሚሆነው አንቺ ስትተባበሪ ነው። ምንድነው የምተባበራችሁ? ማህሌትን ችግር ውስጥ የከተታት ዝና ነው። እንደሚሆን ጠርጥሬያለሁ። እስካሁን ችግር ውስጥ ስገባ የነበረው በሱ ምክንያት ነው። አዎ ኤፍራታ፣ ማህሌትን ለማግኘት ዝናን በእጃችን ውስጥ ማስገባት አለብን። መያዝ ማለት? አንቺ አንድ ነገር ብቻ ነው ማድረግ የሚጠበቅብሽ። ለዝና ስለ ማህሌት መረጃ አለኝ ልንገርህ ብለሽ እኛ የምናመለክትሽ ካፌ ትቀጥሪዋለሽ። ኧረ እኔ ዝናን እፈራዋለሁ። አሁን ራሱ አስፈራርቶኛል። ችግር የለውም፣ እኔ አለሁልሽ። ከዝና እኮ ማንም አያድነኝም። ቀላል እኮ ነው። ቅጠሪውና ማህሌት የት እንዳለች ትነግሪዋለሽ። የት ነው ያለችው? ማህሌት የት እንዳለች ታውቃለህ እንዴ? ኤፍራታ፣ እሷን ለማግኘት እኮ ነው ይሄንን እያደረግን ያለ ነው። እሺ ጥሩ። ዝም ብለሽ የሆነ ቦታ አለሽ ትይዋለሽ። ከዛ ካፌ ውስጥ ሻይም ይሁን ቡና አዘዘ የምንሰጥሽን ፈሳሽ እዛ ላይ ተጨምሪበታለሽ ማለት ነው። ምን? ዝና ሳያስበው እነ መድብል እጅ ገባ። መድብል ዝናን አነቀው። ወንድም ያለበትን ቦታ ካልተናገርክ በስተቀር ፈጽሞ ህይወት ከዚህ ክፍል አይወጣም አለው። ዝናም የወሰደው እርምጃ አለ። መድብልስ ምን አደረገ የሚለውን ይዤላችሁ ነው የመጣሁት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሃል ላይ አስገባላችኋለሁ። ዛሬ መድብል በዝና በእጁ አንቆታል። ዝና በጣም ስሜታዊ ስለሆነ በምን ታደርጉኛላችሁ በሚል ስሜት ያልተጠበቀ ሚስጥር አውጥቷል። ብሩክ ያለበትንም ቦታ ተናግሯል። እንግዲህ ዝና ወደ መድብል ቤት ከመጣ በኋላ በብሩክ ቤት ውስጥ ማለት ነው በማህሌትና በዝና መካከልም የተፈጠረ ግጭት አለ። እንደዚሁም ደግሞ ዝና ሳያስበው በእልህ ብሩክ ያለበትን ቦታ ተናግሯል። ከተናገረም በኋላ ግን ደንግጦ ዝም ማለት ቢፈልግም ፈጽሞ ዝና ዝም እንዲል አልተፈቀደለትም። ይበልጥ ሞገስና መድብል በመሆን ዝና እንዲናገር የግድ አስገድደውታል። ዝና በንዴት የጀመረውን ንግግር በግዴታ ደግሞ እንዲጨርስ ተገዷል። ከዛም በኋላ ብሩክ ያለበትን ቦታ ተናግሯል። እንዴትስ ላገኘው እንደምችል በካላስገኘኸኝ በስተቀር ከዚህ ክፍል በህይወት አትወጣም። በተጨማሪ ብሎ መድብል ዝናን ሲያስፈራራው እያንዳንዱ ቅደም ተከተል ብሩክን እንዴትና መቼ ሊያገኘው እንደሚችል እና እንደዚሁም ደግሞ እሱን በሚችለው ነገር ሊያግዘው እንደሚያስገድደው ነግሮታል። ዝና በመድብል ልጅ እስካለ ድረስ ብሩክ እንዲገኝ የቻለውን ነገር ሁሉ ሊያደርግ እንደሚያስገድደው መድብል ነግሮታል። ዝና በአሁን ላይ ከመድብል ልጅ ስለሆነ ምንም ነገር ማድረግ እንደማይችል ይልቅ መድብል ያለውን ነገር ሁሉ ተስማምቶ መድብል
መታደደሩን ዝና የብቸኛ የሆነ አማራጭ አድርጎታል። ምክንያቱም አሁን ላይ ዝና እርግጥ ብዙ ሰዎች ቢኖሩትም ነገር ግን ዝና መታገት አለመታገቱን እንኳን የሚያውቅ ማንም ሰው አልነበረም። እንደሚታወቀው ካሳለፍነው ፓርቲ ላይ እንዳየነው ዝና ማንም አግቶት አይደለም ወደዛ ሆቴል የሄደው በራሱ ፍቃድ እስከሆነ ወደዛ ቦታ ሄደው አሁንም ልክ እንደነብሩ ቀናትን ካሳለፈ ወዲህ ለራሱ ዝናን የሚፈልግ ሰው እንደሌለ እርግጥ ነው። ዝናን የሚፈልግ ሰው እንደሌለ እርግጥ ነው። ምክንያቱም ዝና የሚኖረው ብቻውን ነው። ዝና የሚኖረው ብቻውን ከመሆኑም አንጻር ከቤተሰቦቹ ጋር ሙሉ ለሙሉ የሚባል ግንኙነት እንደሌለው ነው ያየነው። ከአሁን በፊትም ዝና ለአመታት ከሉላ ጋር ሲኖር ሉላ የዝናን ቤተሰቦች እንደማታውቃቸው ተናግራለች። ትወደኛለህ፣ ነገር ግን ቤተሰቦችህን እንኳን አታስተዋውቀኝም ስትለው ነበር ዝና። ቤተሰቦቹን ማንም እንዲያውቅበት አይፈልግም። ምክንያቱም የዝና ደካማ ጎን ቤተሰቦቹ እንደሆኑ እንደዚሁም ደግሞ የዝና ስራ በጣም ከህግ የራቀ ወንጀል ስራ ስለሆነ የሚሰራው ምናልባት እነዚያ የስራ ባልደረቦቹ በሆነ አጋጣሚ ቤተሰቦቹን እንዳይጎዱበት ስለሚፈልግ ሊሆን ይችላል። የዝና ቤተሰቦች ከባልደረቦቹም ሆነ ከሚስቱም ከሱም ጭምር የራቁ ናቸው። ይህ ሊሆን የቻለው ደግሞ በዝና ፍላጎትና በስራው አይነት ምክንያት ነው። ይህን የምላችሁ ለምንድነው አሁን ላይ ዝና ጠፋ ብሎ የሚፈልግ ሰው እንደሌለ እንደዚሁም ደግሞ በዝና ስልክ የሚላኩ ቴክስቶች ሙሉ ለሙሉ ምላሽ እንደሚያገኙና በተለይ ደግሞ በብሩክ በሚመለከቱ የሚላላኩ ከካሌብና ከዝና የሚላኩ ቴክስቶችን በመድብል እንደሚመለሱ ከዛም አልፎ ብሩክን ለማግኘት ዝና እንደሚፈልግ ካሁን በፊት ብሩክ ብዙ ነገር ዝናን እንደበደለውና ዝና አግኝቶ ብሩክን የሚገባውን ቅጣት መስጠት እንደሚፈልግ ለካሌብ ይጽፍለታል። መድብል እየጻፈ መሆኑን ፈጽሞ አያውቅም። እየጻፈለት ያለው ዝና ስለመሰለው አንተ ይህን ጠይቀህኝማ ፈጽሞ ልከለክልህ አልችልም። አንተና ቤተሰቦች ለኔ ከባድ የሚባሉ ውለታ ነው ያላችሁልኝ። ሌላም ነገር ብትጠይቀኝ ምንም አደርግልሃለሁ በማለት ነበረ ካሌብ ለዝና ስልክ ለመድብል የላከለትን። መድብል ዝናን ወደ ብሩክ ቤት ካመጣው በኋላ ብሩክ ለማግኘት በጣም ቀላል የሆኑ መንገዶችን እየተጠቀመ ነው ያለው። ይህም የዝናን ሞባይል መጠቀም ነው። የዝናን ሞባይል በመጠቀም ብሩክ ያለበትን ቦታ ለማወቅ ቢችልም እኔ አግኝቼው የምፈልገውን አይነት ቅጣት ልሰጠው ይገባል በማለት በጻፈለት ጊዜ ችግር የለውም ናና ታገኘዋለህ በማለት ነበር የመለሰለት ካሌብ በወቅቱ። መድብል ምን ብሎ የጻፈ ወደ ከተማ ልታመጣው ትችላለህ ወይ በማለት ነበር የጠየቀው። አይ ወደዛ የማመጣው አይመስለኝም፣ ነገር ግን እስኪ ሰዎችን እጠይቃቸውና የሚችሉ ከሆነ እነግርሃለሁ፣ ነገር ግን እዚህ ያለበት ቢሆን ይሻላል በማለት እኔ እኮ ከተማው እናንተ ያላችሁበትን በደንብ ስለማላውቀው ነው ይህንን ጥያቄ ጠየቅኩ በማለት ቢመልስለትም አየኒ ሰዎች ይነግሩሃል፣ ችግር የለውም አድራሻውንም በዋትስአፕ ልክልሃለሁ በማለት ቴክስቱን መልሶለታል። አሁን ላይ ሞገስና መድብል እየጠበቁ ያሉት የሚላክለትን አድራሻ ነው። ካሌብ ላይ አሁን ዝናን እያናገረ ስለመሰለው በጣም ደስተኛ ሆኖ ቤተሰቦቹንም ሆነ እሱ የዋሉለትን ሁኔታ እያስታወሰ ይህንን ነገር ደግሞ በሚስጥር ማንም እንዳያየህ ስትመጣ ታውቃለህ፣ ሰራተኛችንን ከምንም በላይ ጥንቃቄ ይፈልጋል በማለት ሲጽፍለት ነበረ። መድብልም ለዚህ ምንም እንዳያሳስብህ እኔ እኮ በዚህ ስራ ላይ ከ20 ዓመት በላይ ቆይቻለሁ በማለት ይነግረዋል። ስለዚህ የምትመጣበትን ቀን እነግርሃለሁ፣ እንደዚሁም ደግሞ አድራሻውንም ደግሞ በዋትስአፕ ቴክስት አደርግልሃለሁ ብሎ ከጻፈለት በኋላ መድብልና ሞገስ የካሌብን ቴክስት እየጠበቁ ነው ያሉት። ካሌብ አድራሻውን እንደላከ ወዲያውኑ መድብል እንደሚሄድ ነው የተናገረው። ካሌብ የላከው አድራሻ መድብል መሄዱ ግን ለመድብል ምናልባት ለህይወቱ አደጋ ላይ የሚጥል እንደሆነ ሞገስ ሲነግረው ነበር። ምንም ችግር የለውም ወንድሜ፣ እዚህ ቦታ ላይ ሆኖ እኔ አደጋ ላይ እንዳልወድቅ የምፈራበት አንዳችም ምክንያት የለኝም። ይልቁንስ አንተ ትልቅ ውለታ የምትውልልኝ እዚህ ያለውን ነገር ምንም ስህተት እንዳይሰራ ምናልባት እኔ ልመለስም ስለምችል ለምሳሌና ለቅድስቴ አደራ በማለት ነበር የነገረው። መድብል በዚህ መልኩ ለሞገስ አደራ ይበለው እንጂ መድብል ወደዛ መሄድ ሳይጠበቅበት ዝና እንዴት ብሩክን ወደዚህ ማምጣት እንዳለበት በግዴታው ሲናገር በወጡ ሚስጥሮች ላይ አምልጠው ወጥተዋል። ይህ ሚስጥር ደግሞ ብሩክን በሳምንት አንድ ቀን ወደዚህ እንደሚያመጡትና እንደዚሁም ደግሞ ከተማ ውስጥ የካሌብ ቤተሰቦች ያስጀመሩት ህንጻ እንዳለና ወደዛ ህንጻ እንደሚወስደውም ተናግሯል። የካሌብ ቤተሰቦችንም ሲጠይቅ ነበረ መድብል። ምክንያቱም የመድብል ወንድሞ አንድ ነገር ከሆነ የካሌብ ቤተሰቦችንም ሙሉ ለሙሉ እጨርሳቸዋለሁ ሲልም ተናግሯል። እንግዲህ ዳጣ ሞገስ
ዳጣም ሞገስና መድብል ያደረጉት ነገር በጣም ከባድ ነገር መሆኑንም ስትናገር ነበር። ይህ ሰው ታስሮ ሁሉ ያስፈራል። እኔ ግን ከዚህ ሰውዬ መራቅ እንዳለብኝ ነው ውስጥ የሚነግረኝ። አይታችሁታል እንዴ እጅና እግሩ ታስሮ እንኳን ያስፈራል እኮ በማለት ስትናገር ነበር። ቅድስት ዳጣን ካረጋጋት በኋላ ቅድስትዬ አስበሻል? አምልጦ ቢወጣ እኮ ሁላችንንም ነው የሚበላን ይህ ሰው በማለት ስለ ዝና ስትናገር ነበር። ማንኛውንም ሰው እታገላለሁ፣ ዝናን ግን ገና ሳይሆነው የምፈራው በማለት ብትናገርም በጣም ፈሪ ነሽ ብላ ቅድስት ስትመልስላት አረባክሽ እኔኮ እንደዚህ እጅና እግሬን አስሮኝ እኮ ብዙ ቅጣት ሲቀጡኝ ነበረ። ያኔ ግን እኔ ምንም አልፈራሁም። ምንም ነገር ፈርቼ አንድም የነገርኳቸው ሚስጥር አልነበረም። እንደዚሁ ስነግርሽ ነው እንጂ የእውነት ነገር ሲወጣማ በጣም ጀግናና ቆራጥ ነኝ። ነገር ግን በአሁኑ ላይ ቤተሰቦቼን ስላገኘው እኔ መኖር እፈልጋለሁ። በጣም መኖር እፈልጋለሁ። ከምን ጊዜውም በላይ አሁን ላይ በጣም ወደፊት የምላቸው ብዙ ተስፋዎች አሉኝ። ስለዚህ ቅድስትዬ ልትረጅኝ ይገባል። ቤተሰቤን ሳገኝ ቤተሰቤን ሳላገኝ በፊት ሌላ ሰው ነው የሆንኩት። በጣም ተቀይሬያለሁ። አሁን ላይ በጣም ፈሪ ሆኛለሁ በማለት ለቅድስት ስትመልስላት ነበር። ቅድስትም ዳጣ ያለችበትን ሁኔታ በመራዳት ምንም አንሆንም፣ ምንም አታስቢ፣ ጋሺ ደግሞ በቅርብ ይመጣል። እነዚህም ደግሞ በቅርቡ ተፈተው ይሄዳሉ። እርግጥ እኛንም ማሳደዳቸውን ይበልጥ በተጨማሪ ኃይል ቢመጡም ጋሺና መድብል ካሉ ግን እኛ ምንም አንሆንም። እንደዚሁም አሁን ላይ ሞገስም እንደበፊቱ አይደለም፣ በጣም ጀግና እየሆነ ነው ያለው። አላየሽውም እንዴ? ዛሬ ባየሽው ኑሮ መድብልና ሞገስ አስረው ዝናን ሲያመጡት የሞገስን ሁኔታ ብታይ ይህኛው ሞገስ እስከ ዛሬ የት ነበር ብለሽ እራስሽን ትጠይቂያለሽ በማለት ስትነግራት ነበረ። ይህንን ነገርም ቅድስት ለዳጣ ስትነግራት ዳጣም ፈገግ በማለት እውነትሽን ነው ሞጌ እንደዚህ አደረገ በማለት ትጠይቃታለች። ቅድስትም ምንም እያዋሸች እንዳልሆነ ካረጋገጠችላት በኋላ ይልቁንስ ምግብ ትበይ እንደሆነ ላቅርብ በማለት ለዳጣ ትጠይቃታለች። አሁን ከቤተሰቦቼ ጋር በልቼ ነው የመጣሁት። ምን አይነት ፍቅር የሆኑ ቤተሰቦች አግኝቻለሁ መሰለሽ። እነሱን ካገኘው በኋላ እኮ ብዙ ነው ለመኖር የጓጓሁት በማለትም ትነግራታለች። ቅድስትም የዳጣን ሁኔታ በመረዳት በጣም ደስ ይላል። እኔ ቤተሰቦችሽን ስላገኘሽ በጣም ነው ደስ ያለኝ። ይገርምሻል እኔ ከቤተሰቦቼ ጋር አብሬ የተወሰነ ጊዜ ባድግም ከቤተሰቦቼ ከተለየው 6 ዓመት ሆኖኛል። ያለ ቤተሰብ መኖር እርግጥ ብዙ አይነት ጉዳት ሊኖረው ይችላል። ጋሺ ግን እንደ ቤተሰብ ነው እዚህ ቤት ስሰራ ክብር ሰጥቶኝ፣ ፍቅር ሰጥቶኝ፣ እንደዚሁም ደግሞ ነጻነት ሰጥቶኝ ነው እየሰራሁ ያለሁት በማለት ትነግራታለች። እንደዚሁም ደግሞ ስለ ብሩክ መልካምነት በማስታወስ ወደ ኋላ መለስ በማለት ቅድስት ነገር ግን በንግግሯ መሀል ብሩክ እንደሌለ በመካከላቸው አሁን ላይ ብሩክ ምን አይነት ችግር ላይ ምን አይነት ሁኔታ ውስጥ ይሆን በማለት መልሳ ትተክዛለች። የቅድስትን ትካዜ ያየችው ዳጣ ቅድስትን በማረጋጋት ይልቁንስ ለምን ገብተ አናያቸውም በማለት ስጠይቃት አይ አሁንም አይሆንም ማህሌትንና ዝናን አሁን ላይ አንቺና እኔ ሆነን በሩን መክፈት የለብንም በማለት ትነግራታለች። ከዛም በኋላ ቅድስትና ዳጣ ሳሎን ቤት ቁጭ ብለው እየተነጋገሩ ሳለ ምሳሌ ትመጣለች። ምሳሌ በቤት ውስጥ እየተከናወነ ያለው ነገር በጣም እንግዳ ሆኖባታል። የማህሌት ሳይንስ አሁን ላይ ደግሞ ዝናን በቤታቸው ውስጥ ታስሮ ባገኘው አጋጣሚ እየጮኸ ስላስቸገረ እርግጥ አፉን ቢታሸግም ነገር ግን የዝና ቤት መቆየት እንደዚሁም ደግሞ የማህሌት እነሱ ቤት መቆየት ለምሳሌ ከቀን ወደ ቀን ጥያቄዎቿን እየጨመረባት ነው ያለው። አሁን ላይ ምሳሌ ከሳሎን ቤት ክፍል ከመኝታ ክፍል ሳሎን መሄድ ራሱ በጣም እየፈራች ነው ያለችው እና ደግሞ በተለይ ግድግዳውን በእጇ ለመያዝ በጣም እየፈራች እንደሆነ ከሁኔታ ያስታውቃል። በተለይ ዝና ወደዛ ቤት ከመጣ ወዲህ ምሳሌ ፊት ላይ ፍርሃት ይነበባል። ቅድስትና ዳጣ እየተጫወቱ እየሳቁ ሳለ ምሳሌ ከመኝታ ክፍል ወጥታ ወደ እነሱ ስትመጣ ቀስ እያለች እየተራመደችና በጣም በፍርሃት ነበር። ከዛም በኋላ እነሱን ካየች በኋላ ሮጣ መታ በመካከላቸው ነው የተቀመጠችው። ምክንያቱም ካሁን በፊት ማህሌት የዛን በር ምሳሌ ከፍታ ወደ ክፍል ካስገባቻት በገባሽ ጊዜ ምን አይነት ዛቻ እንደዛ ተችባትና እንደዚሁም ደግሞ ላጠፋት እችላለሁ ልቀቁኝ በማለት ምሳሌን ስታስፈራራቸው ነበረ። ያንን ፍርሃት ሳይለቃት አሁን ደግሞ ፈጽሞ በጣም የምትፈራው ካሁን በፊትም በተደጋጋሚ እሷን ለማገት የሞከረው ዝና በቤታቸው ውስጥ መሆን ይበልጥ ሰላም ነስቷታል። ምሳሌ በጣም ፈርታለች። ቅድስት የምሳሌን ሁኔታ በጣም ገብቷታል። በጣም እየተረዳቻት ብትገኝም ነገር ግን ምሳሌን ለማገስ ግዴታ የምታደርግላት ነገር ቢኖር ምንም አትሆኝም እኔ ያለሁልሽ ያንን ነበረ ማለት የምችለው።
ያንን በር ማንም አይከፍትም፣ ማንም አይከፍትላቸውም፣ ሊወጡ አይችልም፣ እጃቸውንም እግራቸውንም ታስረዋል እኮ ምንም የሚያስፈራሽ ነገር የለም በማለት ምሳሌን ሲያረጋጓት ነበረ። ያንን ሰውዬ ታስታውሻለሽ እንዴ? ያኔ ወደ ገበያ ስንሄድ መንገድ ላይ እኮ ሊመታን የነበረው ሰው ነው፣ ሊያግተን የነበረው ሰው ነው በማለት ምሳሌ ለቅድስት ስለ ዝና ትነግራታለች። ቅድስትና ምሳሌ ካሁን በፊት ወደ ገበያ ሲሄዱ መንገድ ላይ ይዞ ሊያግታቸው ሲሞክር እንዳጋጣሚ ነበረ በወቅቱ መድብል የደረሰላቸው። ከዛ ቀን ጀምሮ ዝናን በደንብ ታውቋለች ለምሳሌ። ስለዚህ አሁን ላይ ይህ የምትፈራው ሰው በቤቷ ውስጥ መኖሩ ይበልጥ ጥያቄ እንደዚሁም ደግሞ ፍራቻን ጭምር ስለፈጠረባት ነው። ይህ ሁኔታ እየተጫወቱ ምሳሌን እየመከሩ ሳለ መድብልና ሞገስ ይገባሉ። መድብልና ሞገስ ከገቡ በኋላ ከሳሎን ቤት ወደ እነ ቅድስት ጋር ተቀምጠው ስለዋላቸው ይጠይቋቸዋል። መድብልም በጣም ሰግቶ እንደዋልና ባለፈው ማህሌት በር ከፍቶላት ምን አይነት ችግር ውስጥ ገብተው እንደነበረ ለሞገስ ይነግረዋል። ለዛ ነው ለካ እያጣደፍክ ያመጣኸኝ በማለት ሞገስም ለመድብል ይመልስለታል። መድብልም እያንዳንዱ ምሳሌና ቅድስት ካሁን በፊት ምን እንዳደረጉ ይናገረዋል። ማህሌት ከዛ ክፍል ወጥታ እዚህ ሳሎን በር ድረስ ደርሳ ለመውጣት እንደዚሁም በምሳሌ ስታስፈራራን እንደነበር በማለት እያንዳንዱ ካሳለፉት ቀናት እያስታወሱ ይነግራል። ይህማ ከባድ የሆነ ጥንቃቄ ማድረግ አለብን በማለት ሞገስም ለመድብል ሀሳብ ይሰጣል። ሞገስም በንግግራቸው መሀል የሆነ ሀሳብ መጥቶለታል። እኔ ምልህ ነገር ግን ማህሌትና ዝና አንድ ክፍል መሆናቸው ጥሩ ነው ብለህ ታስባለህ በማለት ሲጠይቀው እርግጥ ጥሩ ነው ብዬ አይደለም ያሰብኩት፣ ነገር ግን እውነታውን እስከሚናገሩ ብዙ ጊዜ የሚፈጅብን አይመስለኝም በማለት ይናገራል መድብል። ማህሌትና ዝና እርግጥ አንድ ክፍል እጅና እግራቸውን ታስረው ቢሆንም ነገር ግን ሁለታቸውም አንደኛቸውን የሌላቸውን ሌላኛው ደግሞ የሌላኛውን የታሰሩበትን ገመድ ሊፈቱ ይችላሉ። እንደዚሁም ደግሞ ተባብረው ከዛ ክፍል የሚወጡበትን መንገድ ሊፈልጉ ይችላሉ በማለት ግን መስኮት የለውም አድል በማለት ሲጠይቅ ነበረ። መስኮት ቢኖረው መቼስ ከዚህ ከስድስተኛ ፎቅ ወደ ታች አይፈጠፈጡም ራሳቸውን፣ ይህንን ያክልማ ሞኝ አይደሉም በማለት ሲመልስለት ነበረ። አይ ወደ ታች ይፈጠፈጣሉ ሳይሆን ከውጭ እርዳታ ከጠየቁ ማንም ሰው ሊመጣላቸውና እኛን ሊጠይቀን ይችላል በማለት ሲመልስለት ነበር። ልክ ብለሃል፣ ነገር ግን መስኮት የለውም በማለት ይመልስለታል። ዝና አሁን ላይ ምንም አማራጭ እንደሌለው እርግጠኛ እየሆነ ነው ያለው። በዋነኝነት ድረሱልኝ የሚለው ምንም አይነት ሰው የለም። ሌላ ደግሞ ዝና በህይወት ከዚህ ክፍል ከወጣ ብሩክና ከመድብል ይልቅ እንደዚሁም ከሞገስ ይልቅ ማሳደድና ማጥፋት ያለበት ማህሌት የምትባለዋን ሴት እንደሆነ ለራሱ ቃል ገብቷል። ማህሌትና ዝና በአንድ ክፍል ውስጥ ሲጨቃጨቁ ነበረ። ዝናም ለማህሌት ከዚህ ክፍል ውስጥ በህይወት እንዳትወጪ ጸልይ በማለት ሲናገር ነበረ። ማህሌትም ወደዚህ ችግር ውስጥ የገባችው ሲጀመር እሱን ለማገዝ እንደሆነ እንደዚሁም ደግሞ አንተ ነህ ያቤት ስላልተሸጠ ሄደሽ ክሰሺ ብለህ የነገርከኝ አንተ ነህ። ይህንን ሀሳብ መጀመሪያው ነው ባትነግረኝ ኖሮ እኔ እዚህ ቤት አልመጣም፣ አለመሸጡንም ፈጽሞ አላውቅም ነበር። ከዛም በኋላ ደግሞ በተለያየ ቦታ እየቀጠርከኝ ካንተ ጋር መታየት ከጀመርኩ ወደዚህ መድብል ለራሱ ካንተ ጋር ስንት ቀን አይቶኛል። ባንተ ምክንያት ነው እንደዚህ ልታገት የቻልኩት በማለት ቢጠይቃትም እኔም ወደዚህ ክፍል የመጣሁት ባንቺ ምክንያት ነው በማለት ሲናገር ነበር። በተለይ ደግሞ ያቺ እህትሽ ማነው ስሟ ኤፍራታ ያደረገችልኝን ነገር ፈጽሞ የመረሰላት እንዳይመስላት። ከዚህ ክፍል እኔም ሆንኩ አንቺ በህይወት ባንወጣ ነው ለሁለታችንም የሚሻለው በማለት ሲናገር ነበር። አሁን ላይ ዝና በጣም ተስፋ ቆርጧል፣ በጣም ፈርቷል። የሚያውቀውን ነገር ሁሉ ተናግሮ እንደዚሁም ደግሞ የማያውቀውንም ጭምር ከካሌብ ጠይቆ መድብልን ለማገዝና ወንድሙ ብሩክ እንዲገኝለት ለማድረግ ያለ የሌላ አቅሙን ተጠቅሞ ከዚህ ክፍል ለመውጣት እየጣረ ነው ያለው። መድብል ግን ወንድም እዚህ ደርሶ በሰላም ቤት ገብቶ እሱ ካልሆነ በስተቀር የሚፈታችሁ እኔ እናንተን ከዚህ ክፍል በህይወት እንድትወጡ አልፈቅድላቸውም ሲል ነበር። ሞገስ የሁለታቸውንም ንግግር እንደዚሁም ደግሞ የሁለታቸውንም ሁኔታ ቆሞ ሲታዘብ ነበር የቆየው። እውነት ለመናገር ዝና በዚህ መልክ ታስሮ በዚህ መልክ ተማጽኖ በዚህ መልክ ሰውን ሲማጸን ሰውን ሲለምን አይቼው ስለማላቅ በጣም ገረመኝ እኮ በማለት ሲናገር ነበረ። ዝናም በሞገስ ንግግር በጣም መነደዱን ፊቱ ላይ የሚታየው ድባብ ያስታውቅበታል። በአሁን ላይ ሞገስና ዝና በጣም ማቃሰትና ያደረገበትን ነገር ሁሉ በሱ ላይ መመለስ እየቻለ ነበረ። ግን ብሩክን ለማግኘት ትንሽ እንታገሳቸው፣ በፍቅር እንደዚሁም በስምምነት ብንጠይቃቸው ሳይመልሱልን አይቀርም። ያለበለዚያ ግን እኛ ኃይል ከተጠቀምን ምናልባት እነሱም ተስፋ ቆርጠው ዝም ሊሉ ይችላሉ በማለት ሀሳብ እርስ በርሳቸው ተለዋውጠው፣ ነገር ግን ብሩክ ወደዚህ ቤት ይምጣ እንጂ ብሩክን በሰላም እናገኘው እንጂ ዝናም እኔ ምን እንዳደረገኝ የማደርገውን እኔ ነኝ የማውቀው በማለት ሲናገር ነበር።
ሞገስ በአሁኑ ላይ እያንዳንዱ ነገር በቤተሰብ ላይ በኔ ህይወት ላይ በፍቅረኛዬ በሉላ ላይም ያደረገውን እያንዳንዱን ግፍ ኢቭን ሉላን ጠርቻት ሁሉ እዚህ መታ እዚህ የምትፈልገውን ቅጣት ካለ በሱ ላይ ቀጥታ እርምጃ እንድትወስድበት እፈልጋለሁ። ሉላዬንም እዚሁ አመጣታለሁ በማለት ሲናገር ነበር ሞገስ። በሞገስና በሉላ መካከል አሁን በጣም ደስ የሚል የነጻነት አየር አለ። ሉላም በነጻነት ከቦታ ቦታ ከቤት ወደ ቤት እየተንቀሳቀሰች ትገኛለች። ከነብሩክ ቤት ወደ ቤቷ ከቤቷ ወደ ነበሩክ ቤትም ሆነ ወደ ፈለገችበት ቦታ ወደ ሱቁም ሆነ ወደ ተለያዩ ቦታዎች እየተንቀሳቀሰች ኢቭን በቤት ውስጥ የምትመገባቸው ምግቦች ለማዘጋጀት እንኳን ወጣ ቢላ አስቤዛ ለማድረግ ነጻነት ተነፍጋ የነበረችውና በምሳም በቁርስም እየገዛች ምግብ የምትበላው ሉላ በተደጋጋሚ ዝናን በመፍራቷ ጾሟን ያደረችበት ቀንንም በማስታወስ ፈጣሪዋን እያመሰገነች በነጻነት እየኖረች ትገኛለች። ዝና ካሁን በኋላ ከዚህ ቢያወጣም ባንቺ ላይ ምንም አይነት ቅሬታ እንደማያደርግ ቃል እገባልሻለሁ ሉላዬ በማለት ሞገስ ለሉላ ቃል ገብቶላታል። በአሁኑ ላይ ሞገስና ሉላ በዝና መያዝ እንደዚሁም ደግሞ ዝና በመድብል ልጅ በመሆኑ በጣም ደስተኛ ናቸው። ወደ ቤትም ከመጣሽ በኋላ እርግጥ ሞገስ ወደ ሉላ ከደወለላት መታ ቀጥታ በዝና ላይ እርምጃ መውሰድ ከፈለገሽ ብሎ ቢያመጣትም ሉላ ግን በዝና ላይ የምትወስደው እርምጃ ምንም እንደሌለና ቢቻል ግን የፍቺ ወረቀቱን እንዲፈርምልን በማለት ሀሳብ ታቀርባለች። ሉላና ዝና የፍቺ ወረቀት አዘጋጅተው ዝና ከዚህ ክፍል ሳይወጣ የሉላ የፍቺ ወረቀት መፈረም አለበት የሚለውንም እየተነጋገሩ ነበር መድብልና ሞገስ። ይህንን ሀሳብ እርግጥ ሉላ ነች ያመጣችው። ነገር ግን ለነሱ ነጻነት ሲባል ግዴታ ዝናና ሉላ መፋታት አለባቸው። ምንም ባይዋደዱምና አብረው ባይኖሩም የህጋዊ ሚስቱ እንደሆነች የሚያረጋግጥ ፋይል ስላለ ያንን ነገር እስከ መጨረሻው ድረስ መፍትሄ ለማግኘት ግዴታ የዝና ፊርማ ያስፈልጋል። ብሩክን እስከምናገኘው ድረስ ጎን ለጎን ደግሞ የፍቺ ወረቀቱን ማውጣትና ማምጣት እንችላለን። አንቺ ምንም ሀሳብ እንዳይገባሽ በማለት መድብል ሲነግራት ነበረ። እውነትህን ነው? ይህንን ነገር ለማድረግ ታግዘናለህ? በማለት ሞገስ ለመድብል ሲጠይቀው ነበረ። እንዴት ነው ማላግዛችሁ? አንተ እኮ በጣም ትልቅ የሚባል ነገር ነው ያገዝከኝ። እርግጥ ለወንድምህ ለብሩክ ለጓደኛህ ለብሩክ ብለህ ቢሆንም ለኔም ደግሞ ለወንድሜ ለታናሽ ወንድሜ ብሩክ ብለህ ያደረከው ምን ያክል የምትፈራውን ዝናን በእጅህ ጨብጠህ ስትመጣ ምን ያህል ለጓደኛህ ያለህን ታማኝነትና ያለህን ፍቅር ያየሁበት ቀን ነው። የትናንቱ ቀን ፈጽሞ ልረሳው አልችልም በማለት ሲናገር ነበረ። አንተ ካደረክልኝ አንጻር እኔ የማደርግልህ ደግሞ በጣም ቀላሉ ነገር ነው በማለት መድብል ለሉላና ለዝና ፍቺ የሚዘጋጀውን ወረቀት በአስቸኳይ በፍጥነት አዘጋጅቶ ወደዚህ እንደሚያመጣላቸውና ዝናም እንዲፈርምለት እንደሚያስገድደው ቃል ገብቶላቸዋል። ካሁን በኋላ ሉላና ሞገስ ነጻ እየወጡ ነው። የዝናና የሉላ የፍቺ ወረቀት ከተፈረመና ብሩክን በሰላም ከተመለሰ በኋላ ደግሞ የሞገስና የሉላ ሰርግ ለየት ባለ መልኩ እንደሚዘጋጅና ሁለታቸውም ደስታቸውን በዛ እንደሚጎናጸፉ ሁላቸውም ቃል ገብቶላቸዋል። ይህንን ሲነጋገሩ የሰሙት ቅድስትና ዳዳ ይሄ ቢሆንም በጣም ደስተኛ እንሆናለን፣ እስኪ ቦራ ወደ ቤት ይመለስና እኛ ከዛ በኋላ ነገሮቹን ሁሉ ቀላልና ውብ ነው የሚሆኑት በማለት ዳጣም ስትናገር ልክ ብለሻል ዳጣ፣ ጋሼ ወደዚህ ቤት መምጣት አለበት በማለት ቅድስትም በብሩክ ከቤት መስዋር በጣም እየተሰማት ሀዘን ከፊቷ ላይ ይንጸባረቃል። ከምንም በላይ ቅድስትን የሚቆጫት ብሩክ ከዚህ ቤት ከመውጣቱ ከአንድ ቀን ቀደም ብሎ ጀምሮ በብሩክና በቅድስት መካከል አዲስ ነገር ሊፈጠር የነበረበት ወቅት ቅድስትም የምሳሌ እናት ለመሆን እንደዚሁም ደግሞ የብሩክ ባለቤት ለመሆን የተስማማችበት ሀሳቧን ለብሩክ ግልጽ ባለማድረጓ እስካሁን ድረስ ይጸጽታታል። ጋሼ በሰላም ወደ ቤት ይመለስ እንጂ ወዲያውኑ ነው ፈቃደኛ መሆኔንና እንደምወደው በጣም የምወደው ሰው አለ ብዬ ካሁን በፊት የነገርኩት እሱን እንደሆነ እንዲያውቅልኝ ይፈልጋለሁ። ብቻ በሰላም ብሩክ ወደ ቤት ይመለስ እንጂ ምን የሞገስና የሉላ ብቻ የኔንም ልትበሉ ትችላላችሁ በሚል ሀሳብ ፈገግ እያለች እነሱን ታያቸዋለች። የቅድስት ፈገግታን የተመለከተው ሞገስ ምንድነው ብቻሽን እየሳቅሽ ነው? ምን አስታውሰሽ ነው? የሆነ ነገር ያስታወሽው ነገር አለ በማለት ቅድስትን ይጠይቃታል። አይ ምንም አላስታወስኩም፣ እንደዚሁ ከናንተ ከንግግራችሁ ተነስቼ ነው በማለት ትናገራለች። ምንም እኮ የሚያስቅ ነገር አልተናገርንም፣ ይልቅ ደስ የሚል ነገር ነው የተናገርነው በማለት ደስ ብሎኝ እኮ ነው የሳቅኩት፣ ደስ ብሎኝ ነው በማለት ቅድስትም ለሞገስ ትመልስለታለች። ሞገስ ግን በእርሷና በብሩክ መካከል ያለውን ነገር አስታውሳ እንደሆነ የሆነ ደስ የሚል ነገር እንዳስታወሰች እርግጠኛ ነው። ከዛም በኋላ በዚህ
ደስታ ምሳቸውን አብረው በልተው ወደ ክፍልና ወደ ዝናና ወደ ማህሌት ወዳሉት ክፍል ይሄዳሉ። መድብል ምክንያቱም አሁን ላይ ግዴታ ዝና ለመድብል እውነቱን የሆነ ነገር እንደዚሁም ብሩክን የሚመለከቱ ማንኛውም ቴክስቶች ማንኛውም መረጃዎችና ካሁን በፊት የሚያውቃቸውም ሆነ አሁንም ወደፊትም ሊያግዘው የሚችለውን እያንዳንዱን ነገር ሊነግረው እንደሚገባ ካልነገረው ግን ከባድ የሆነ እርምጃ እንደሚወስድበትም ሲነግረው ዝና ምን ታደርጋለህ? ምንም የምነግርህ ነገር የለኝም ብሎ ሁለት ቃላቶችን ከተናገረ በኋላ መድብል መቆንጠጫ ይዞ ይመጣል። ካሁን በፊት ዝና በጥሩ በሚባል የኑሮ ደረጃ ይኖርና ጥሩ የሚባል የተደላደለ ህይወት የኖረው ሰው ቢሆንም እንደነዚህ አይነት ነገሮችን ግን በጣም ይፈራል። ዝና የሚሰራው ስራ ከባድና ትንሽ ወንጀል ጭምር የተቀላቀለበት ነገር ቢሆንም ወንጀሉን ቀጥታ እሱ እንደማይሰራውና በትዕዛዝ እንደሚያሰራው እንደነዚህ አይነት ለቅጣት የሚሆኑ እቃዎችን ሳይ ግን በጣም እንደሚፈራና ኢቭን በእጁ ላይ ያለው መሳሪያ ዝና ብዙ ጊዜ ያለ ተተኳሽ እንደሚይዘውና እንደዚህ አይነት ነገሮች ከባድ የሆነ ፍርሃት በውስጡ እንደሚጭሩበት በጣም እንደሚያስፈሩት ከዚህ ላይ ተረድቷል። መድብል በዚህ መልክ መቆንጠጫና የተለያዩ የዝናን ለመቅጣት የሚያስችሉ ነገሮችን ይዞ ስገባ ዝና ግን እየተንቀጠቀጠ በቃ እነግርሃለሁ፣ መጀመሪያ ግን ስልኬን ይዘህልኝ ና በማለት ሲነግረው ነበረ። መድብልም ስልክህን ለምንድነው የምሰጥህ? የምትናገረው ለኔ ንገረኝ እሰማሃለሁ በማለት ይናገራል። እኔ የማሳየህ ነገር ስላለ ነው ከስልኬ ላይ በማለት ከስልኩ ላይ እያንዳንዱ ነገር በቪዲዮም ጭምር እንዲናገር ተገዷል። እያንዳንዱ ነገር በቪዲዮ ጭምር እንዲናገር ተገዷል። እያንዳንዱ በፓስወርድ የቆለፋቸው ቪዲዮዎች ሁሉ ብሩክ ያለበትን ቦታ ያለበትን ሁኔታና እያንዳንዱ እየተደረገ ያለበትን ነገር ከቀን ወደ ቀን ኢንፎርሜሽን እንደሚደርሰው ሲናገር እንደዚሁም አሁን ላይ የት ሊያገኘው እንደሚችል ለመድብል ነግሮታል። ይሄ ነገር እውነት ባይሆንና አንተ እንዳልከው አንተ አልክበት ቦታ ብሩክን ባላገኘው ግን በአንተ ህይወት ከዚህ ክፍል እንደማትወጣ ቅድም ቃል እንደገባሁት ሁሉ በዛው ቃሌ ላይ እጸናለሁ በማለት ሲናገር ነበር። አንተ ብቻ እኔ ያልኩህን ነገር የነገርኩህን ቼክ አድርግ፣ ከዛ በኋላ እኔ ላይ የምትፈልገውን እርምጃ መውሰድ ትችላለህ በማለት የሰጠውን አድራሻ አለ። መድብልን ብሩክን ለማግኘት ዝና ወዳለው አድራሻ ሄዷል። ሄዶስ ያገኘዋል አያገኘውም የሚለውን አብረን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውም አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ቀን